አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የሰአድ የሽነቷ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ ረቢል ዓለሚን። የአላህ ሰላምና እዝነት ረድኤት በረከት በሁላችንም ላይ ይሁን እያልኩኝ ኢንሻአላህ ዛሬ ይዤላችሁ የመጣሁት ስለዚህ ስለ መኪናው ጌም አጨዋወት ነው ማለት ነው። ከዚህ ከመኪና ጌም አጨዋወት ለመረዳት ማለት ነው በደንብ እንድትረዱት እስከ መጨረሻው አዳምጡ ማለት ነው። እዚህ ጋር ማሳያችሁ ነገር በመጀመሪያ እንዴት አድርጋችሁ እንደምትጫወቱ ነው። ከዛ መንካት ያለባችሁንና የሌለባችሁን ነገር አሳያችኋለሁ ማለት ነው። ሀያሺ ወደ ስራው። እዚህ ከታይ በኩል እኮ ቢጫው አለ አይደለ? ይሁን ማስመር ምናምን ነበረብኝ፣ ግን ስታር ጌም የሚለው ወይም ደግሞ እች ተታይ በኩል ከመኪናዋ በስተኋላ በኩል የባትሪ ምልክት ያለባትን እሷን አንዴ እንደዚህ ነካት አለው ማለት ነው። እንደዚህ ስነካት እንደዚህ ይመጣልኛል። ያው ኔትወርክ ትንሽ እንትን ስለሚል ነው የሚንገጫገጨው። እንደዚህ ታጥፋላችሁ ማለት ነው። በእጃችሁ ቶሎ ዳስ ነው የምታደርጉት እንዲሻገርላችሁ። እንደዚህ መኪናም ጋር እንዳይጋጭባችሁም ጥንቃቄ አድርጋችሁ እንደዚህ ትጫወታላችሁ ማለት ነው። ልክ እንደዚህ ይመጣላችሁ። ይሄንን ነው ኮንፎርም የምትሉት። ሳንቲም ትሰጣችሁ ማስታወቂያ አይመጣባችሁም ማለት ነው። ልክ እየሄደ ላይ ሳንቲም ማጠራቀሚያው ቦታ ነው የሚጠራቀመው ማለት ነው። ሌላው ደግሞ ምንድነው እንደዚህ ትጫወታላችሁ። ነገር ግን ሪያል ወይም ድርሃም ሲሰጣችሁ ግን ማስታወቂያ ይጠይቃችኋል ማለት ነው። እላይ ደግሞ ሳዑዲ ሪያል 164 ይላል አይደለ? እሱ ጋር እንደዚህ ስንነካው በዶላር ነው የሚያስቀምጥልን። ይኸው እዚህ ጋር ማለት ነው 43 ዶላር ከ74 ሳንቲም ሰርቻለሁኝ። ፕሮሰስ ያስጀመርኩት ደግሞ ወይም ወደ አካውንት የላኩት ደግሞ 10 ዶላር አለ። ስለዚህ ወደ 53 ዶላር ሰርቻለሁ ማለት ነው። ይህንን ዶላር ለማውጣት ግን እነዚህ 10 ሳጥኖች መከፈት አለባቸው። አሁን 7ቱን ከፍቻለሁ፣ 3ቱ ናቸው የሚቀሩኝ። ይሄ 7ቱ በቀላል መንገድ በቀን አንድ እያደረጋችሁ በቀላል መንገድ ምንም ሰው ሳትጋብዙ መክፈት ትችላላችሁ ማለት ነው። እነዚህ 3ቱን ግን ሰው በመጋበዝ ነው የምትከፍቷቸው። ይሄ ግዴታ ነው። ምክንያቱም ጨዋታው ስራ አይደለም። በጣም ቀላል ነው። ራሳችሁን ዘና የምታደርጉበት ነገር ነው። ስራው ግን ዋናው ስራ ዝጋ ነው። እነዚህን 7ቱን በቀን አንድ የራሳችሁን የዴይሊ ታክስ የሚባለውን ነገር እየሰራችሁ ትከፍቱታላችሁ ማለት ነው። ከዛ እነዚህን 3ቱን ያልተከፈቱት እነዚህ ደግሞ ወይ እነዚህ ድብዝዝ ያሉትን ራይት የሌለባቸውን ማለት ነው። እነሱን ደግሞ ሰውን በመጋበዝ ጭምር ነው ማለት ነው የምከፍቷቸው። አሁን እዚህ ጋር 2 በ3 ሆኖልኛል። 2 በ3 ማለት ሁለት ሳጥን የሚከፍትበትን እዚህ ጋር ልክ እንደ አንድ ሊቆጥረው ነው ማለት ነው። 3 በ3 ሲል ሳጥኑን ይከፍትልኛል ማለት ነው። ግን ይሄ ሳጥኑን እንዲከፍትልኝ ምን ማድረግ አለብኝ? መጀመሪያ ከታች 2 በ10 የሚላል አይደለ? 10 በ10 ማለት አለበት። ይሄ ሰው የጋበዝኩበት ነው። 10 በ10 ሲል ይከፍትልኛል ማለት ነው። ይሄ 8ኛው ሳጥን ማለት ነው። ከዛ 9ኛውንም እንደዛው 10ኛውንም እንደዛው እያለን ሳንቸኩል ገንዘባችንን እየሰራን እና እያጠራቀምን እንትን ማለት ሳጥኖቹን መክፈት እንችላለን ማለት ነው። በዚህ መልኩ ነው እንትን የምንለው እንጂ ያለ ኢንቫይት ምንም ነገር ማድረግ አይቻልም ማለት ነው። መጨረሻ ላይ ግዴታ ነው ለ3ቱ ሳጥኖች ሰዎችን መጋበዝ ግዴታ ነው ማለት ነው። ይሄ ደግሞ ሊያስቸግር ይችላል፣ ሊያታክተን ይችላል። ሰው ከየት ልናገኝ ነው ምናምን ልንል እንችላለን። ግን ገንዘብ ለማግኘት ምንም ነገር ማድረግ ግዴታ ነው ማለት ነው። አሁን ወደ የት እንመልሳለን? ወደ ኋላ ወደ ምንጫወትበት እንደዚህ መለስና እዚህ አሁን 164 ሳውዲ ሪያል በሚለው ፊት ለፊት ደግሞ ሳውዲ ሪያል ብሎ 1.13 ሚሊዮን የሚላል አይደለ? ይሄ ደግሞ የኮይኑ ቦታ ነው ማለት ነው። አንዴ እንደዚህ ነካስ አደርገው እዚህ ጋር 0.16 ነው ያለኝ ማለት ነው። 16 ሳንቲም ነው ያለኝ ኮይኑ ማለት ነው። ይሄ ኮይኑ የሚቆጥርላችሁ
ስትጫወቱም እንደገና ደግሞ ሰው ስታስገቡ የሆነ ትንሽዬ ነገር ነው የሚሰጣችሁ። ሰዎችን ስላስገባችሁ ለእናንተ የሚጠቅማችሁ ነገር ያው እንትኑን ብቻ መስፈርቱን አሟልታችሁ ሳጥኑን ለመክፈት ነው እንጂ ለሳንቲም ምንም ነገር አይጠቅምም። ከዚህ በፊት እኔ 21 ሳንቲም አውጥቻለሁ ከዚህ ላይ ማለት ነው። ላሳያችሁ ደረሰኝ ነው። ከላይ በኩል እኮ 3 ሰረዝ ሰረዝ ያለበት አለ አይደለ? አንዴ እንደዚህ ስነካው ይኸው 0.21 ሳንቲም አውጥቻለሁ ወደ ፔፓል አካውንቴ ማለት ነው። ከፔፓል አካውንቴ ነው ወደ ትክክለኛ አካውንቴ እማወጣው ማለት ነው። እዚህ ጋር ፔፓል አካውንቴ ላይ ተገባ በጣም ቀላል ነው። አያስቸግርም ማለት ነው። ይሄ ኖርማል ልክ እንደ አካውንት ስለሆነ ማለት ነው። እና ይሄንን ነው እንትን የምትሉት ለማውጣት ምንድነው የምታደርጉት? ይህንን ሳኡዲ ሪያል 164 የሚለውን የእናንተ ላይል ይችላል። እኔ ስለሰራሁ ነው ማለት ነው። አንዴ ስነካው እዚህ ጋ የሆኑ የሚደረደሩ ነገሮች አሉ። እኔ ፕሮሰስ ስላስጀመርኩበት ነው የማያሳየው። $10፣ $25 እና $40 ነው ማውጣት የሚቻለው በአንዴ ማለት ነው። ወዲያው ግን አስከታተላችሁ ምሳሌ $40 ሁለቴ፣ $80 ሶስቴ፣ አራቴ ምናምን ማውጣት ትችላላችሁ ወዲያው ማለት ነው። እና እንደዚህ አደረጋችሁ ሞክሩ፣ ስሩ ነው የምላችሁ። ይሄንን ለማውጣት ደግሞ ፔፓል መክፈት ግዴታ ነው። ፔፓል እንዴት ነው የምንከፍተው በምንድን ነው ምናምን ካላችሁ የፓስፖርት ቁጥር ወይም ደግሞ የኢቃማ ቁጥር ያስፈልጋችኋል ማለት ነው። የፓስፖርት ቁጥር ካላችሁ የኢቃማ ቁጥር አያስፈልጋችሁም። የኢቃማ ቁጥር ካላችሁ የፓስፖርት ቁጥር አያስፈልጋችሁም። ከሁለት አንዱ ሞልታችሁ ነው ማለት ነው የምትከፍቱት። ኢንሻአላህ በዚህ መልኩ ነው ማለት ነው እንትን የምንለው። እና መስራት የምትፈልጉ ከታች ኮሜንት ላይ ማለት ነው ሊንኩን እያላችሁ ሊንኩን ላኪልን ብላችሁ ጻፉልኝ፣ አበረታቱኝ። እንደነዚህና መሰል ጠቃሚ መረጃዎችን ለእኔ ጥሩ ሆነዋል ብዬ ያሰብኳቸውን ወደ እናንተ አደርስላችኋለሁኝ። ውድ ሰአዲ የሽነቷ ቤተሰቦች እንግዲህ ያው እዚህ ጋር ማድረግ ያለባችሁን ነገር በማድረግ አስተያየታችሁን ስጡኝ፣ አበረታቱኝ ነው የምለው። ለቤቱ ደግሞ አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ይህን ነገር ወላሂ ማለት ነው ሳትቸኩሉ ተሰራችሁበት ትጠቀማላችሁ። ሳትቸኩሉ ከሰራችሁበት በደንብ ነው የምትጠቀሙት ማለት ነው። እዚህ ጋ መቼም የሰው ልጅ የሆነ ነገር አገኛለሁ ሳይል አይለፋም። እኔ ስለሰራሁ ነው ይህን ሳጥኖቹን ከፍቼ ምናምን ሁላ ያሳየዋችሁ። መቼም ለአንድ ቀን ቪዲዮ ብዬ አይደለም የጀማ ይሄንን ነገር ከጀመርኩት ሰንበታል ወደ ወር አካባቢ እየሆነው ነው ማለት ነው። ግን እኔም አላምን ብዬ ተወት እያደረግኩት ስለሆነ ነው እንጂ እስከዛሬ ሰው ብጋብዝና ብሳተፍበት በደንብ ብሳተፍበት ብዙ ገንዘብ መስራት እችላለሁ። እዚጋ የሚሰጠው በዶላር ነው በሪያል ነው ማለት ነው። ጠይብ እንደዛ ስለሆነ ይህንን ነገር ጠንክራችሁ ትኩረት ሰታችሁበት እንድትሰሩ ነው እምላችሁ። ውድ የሀገሬ ልጆች አላህ ስብሃነ ወተዓላ ሀገራችንን ሰላም ያደርግልን፣ ቤተሰቦቻችንን፣ ልጆቻችንን እንደ አላህ ሀገራችንን ሰላም ያደርግልን። ሁሉንም ያ ረቢ ሁሉም ነገር በሰላም ነው የሚያምረው። እና ሌላ ደግሞ ምን ልላችሁ ፈልጌ ነው ኢንሻአላህ እስኪ አሁን አንድ ያሰብኩት ተከታታይ የመለቃቸው እንትኖች አሉ። ትውስታዎች የልጅነት ትውስታዎቻችን የሃይ ስኩል ትውስታ ሊሆን ይችላል፣ የጁኒየር ትውስታ ሊሆን ይችላል፣ ከብት ስንጠብቅ ምናምን ያሳለፍነው ትውስታ ሊሆን ይችላል እና እንጨት ስንሰብር ምናምን ያለውን ነገር በቃ እኔ ዘንድ ያሉትን አካፍላችኋለሁኝ። የእናንተን ደግሞ የምታካፍሉኝ ካለ ኮሜንት ላይ በደንብ አድርጋችሁ ጻፉልኝ። የእናንተንም አቀርብላችኋለሁኝ። በስነ ስርዓት ጽፋችሁ እንዳቀርብላችሁ ከፈለጋችሁ የማትረሱት ትውስታ ካለ ጻፉልኝ ማለት ነው ኮሜንት ላይ። ያንን አንብቤ ቪዲዮ እለቅላችኋለሁ ወይም ደግሞ በቪዲዮ ታሪካችሁን እሰራላችኋለሁኝ እላችኋለሁ ውዶቼ። እስካሁን ስለተከታተላችሁኝ በጣም አመሰግናለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።